ቪዲዮ እንደተመለከታችሁት ነው። የዚህ ቪዲዮ ዋና ሐሳብ እቺን እህታችንን መስበር እሷን ከመስበር ማውጣትና መመጻደቅ አይደለም። የዚህ ቪዲዮ ዋና ዓላማ እዚህ ቪዲዮ ዋና ዓላማ ከዚች ልጅ ጋር ተያይዞ በተለይ ደግሞ ሚዲያ ላይ የተጫጫኸ ሪሌሽንሺፕ ውስጥ ከመግባቷ ጋር ተያይዞ እንዲሁ መለያየቷን ርዕሰ ዜና ሆኖ ነበር። ሰሞኑን ደግሞ ከምትለቃቸው መጀመሪያ ከምትታወቅበት በመዝሙር ቪዲዮዎችን ከመስራት ወደ ዘፈን ደግሞ ቪዲዮዎችን ወደ መስራት እንዳዘነበለች እየተመለከትኩ ነው። እሱ ምክንያት ይኖረዋል ብዬ ስለማስብ እሷ ላይ እንዲና እንዲህ የሚል ሐሳብ በመመጻደቅ ውስጥ ሆኜ አልሰጥም። አንዳንዶች ግን ከእሷ ጋር ሪሌሽንሺፕ የጀመረው ግለሰብ ቪዲዮ ላይ ሄደው አመለጥክ፣ ጌታ ተረፈ፣ እግዚአብሔር እኮ ስለሚወድክ ነው፣ ጌታ ቅን ነው፣ እንኳን ቀረችብህ የሚል ፍርደ ገምድል የሆነና ከጽድቅ የራቀ ወገንተኝነት ያለበትን ሐሳብ እሱን ደግፈው እሷን ተቃርነው ሲሰጡ ስለተመለከቱ እዛ ጉዳይ ላይ ባላንስ ብንሰራ የሚል ምልከታ ለማሳየት ነው ይህን ነገር የምሰራው። ሲጀመር ማን እንዳመለጠ በምን አውቃችሁ ነው እንኳን ጌታ አስመለጠ ከሷ እያላችሁ እሱ ጋር የምትጽፉት? ምናልባት ይቺ ልጅስ አምልጣ ቢሆን? አሁን ነገሩን የምትመለከቱት እሱ መዝሙር እየሰራ ነው፣ እሷ በዘፈን ደግሞ እንዲህ እየተንቀሳቀሰች ነው። ስለዚህ እሱ ነው ያመለጠው የሚል አይነት ሐሳብ ልትሰጡ ትችላላችሁ። ምናልባት ግን እሷስ አምልጣ ቢሆን? አንዳንድ ሰዎች ማህበራዊ ሚዲያ ላይ መንፈሳዊና ወንጌል ሰባኪ መስለው ከመታየታቸው ጀርባ ያለውን ትክክለኛውን ማንነታቸውን ስለማናቅ ሚዲያ ላይ ባሳዩን ስነ ምግባርና አነጋገር ብቻ እነሱ እንዲህ ናቸው ብለን ደምድመን ስናበቃ ከኋላቸው ሌላ አይነት ካራክተር፣ ሌላ አይነት ስብዕና ቢኖራቸው በምን ልናቅ እንችላለን? የምታውቁት ሰው ለሰው የሚባል በቴሌቪዥን ሲታይ የነበረ ተከታታይ ድራማ ላይ አስናቀ የሚባል አንድ ገጸ ባህሪ ነበረ። ሰውየው እጅግ በጣም ክፉ፣ ጨካኝ፣ ሚስቱ ለልጁ የማይራራ አካባቢው ላይ ላሉ ሰዎች ሁሉ ጭንቀት የሆነ ሰው ነው፣ ካራክተሩ ማለት ነው። አበበ ባልቻ ተላብሶ የተጫወተው ገጸ ባህሪ እንደዚህ አይነት ጨካኝ ማንነት ነው ያለው። አበበ ባልቻ በግሉ ግን ማን እንደሆነ የሚያውቁት ወዳጆቹ ናቸው። አሁን አንድ ሰው ለሰው የተባለውን የቴሌቪዥን ተከታታይ ፊልም አይቶ ስለ ትወና ምንም አይነት እውቀት የሌለው ሰው ያንን ግለሰብ ባየ ቁጥር ጨካኝና አረመኔ ቢመስለው በአበበ ባልቻ ነው የምንፈርደው ወይስ በተመልካቹ ነው የምንፈርደው? ተመልካቹ ያየውን ነው ብሎ ስላመነ ክፉ እንደሆነ ተሰምቶታል። አበበ ባልቻ ግን ሌላ የህይወት ምዕራፍ እንዳለው አልተገነዘበም። ስለዚህ ማን ነው ትክክል የሚለውን ሐሳብ ትወስዳላችሁ? ተዋናዩ ነው ትክክል ወይስ ተዋናዩን ይሄ ነው ብሎ የደመደመበት ሰውዬ ነው ትክክል? ሚዲያ ላይ ያሉ ሰዎች ከና አበበ ባልቻ የትወና ጥበብ የተለዩ አይመስለኝም። አብዛኞቹን የእውነት ሚዲያ ላይ እንደምታዩቸው ትክክለኛው ማንነታቸውን መሬትም ላይ የሚያሳዩ ሰዎች እንዳሉ ሁሉ መልአክ የሚጫወቱ ክንፋቸውን ደመና ላይ አስቀምጠው የመጡ የሚመስሉ ንግግራቸው ቁጥብ፣ አነጋገራቸው ለስላሳ፣ ወደ ህይወታችሁ ሲገቡ ግን መዥገርና ክፉ የሚሆኑ ደግሞ ሰዎች አሉ። አሁን አንዳንድ ሰዎች ትመጡና ይህ ሰው ወንጌል ሰባኪ ነው እንደዚህና እንደዚህ ነው ብላችሁ ትናገራላችሁ። ልክ ነው፣ ወንጌል ሲሰብክ ነው የምናውቀው። አንድ ሰው በክርስቶስ ኢየሱስ ያለውን ወንጌል ተናግሮ ሰውን ወደ መዳን መንገድ ያመጣዋል ብላችሁ በምታምኑት ልክ ለምንስ መገንዘብ አልቻላችሁም? አንዳንድ ሰባኪዎች መሬት ላይ የሚሆኑ ትክክለኛው ማንነታቸው ሰውን ከቤተ ክርስቲያን ሊያስወጣና ሊያርቅ እንደሚችል እንዴት አላሰባችሁ? ጌታችን ኢየሱስ ክርስቶስም በወንጌላት መጽሐፍት ላይ ማርቆስ ወንጌል ምዕራፍ 8 ቁጥር 42 ላይ በእኔ ከሚያምኑ ከእነዚህ ከታናናሾቹ አንዱን ከሚያሰናክል በአንገቱ ላይ የድንጋይ ወፍጮ ተደርጎ ወደ ጥልቅ ባህር ቢጣል ይሻለዋል ይላል። ለዚህ አንድ ሰው ከታናናሾች አንዱን ሊያሰናክል ይችላል። ምናልባት ይች ልጅ ወንጌልን የጣለች ሲመስላችሁ፣ ከመዝሙር ወደ ዘፈን የሄደች ሲመስላችሁ፣ የሄደችበት ምክንያት እሷና እሷ ብቻ እንደሆነች ገምታችሁ በጨካኝ ፍርደ ገምድል ፍርድ አሰጣጣችሁ እሷ ክፉ እንደሆነች ከሷ እሱ እንደመለጠ እያደረጋችሁ የምታወሩ ሰዎች ሌላኛውን ሳይድ ለምን ማየት ከበዳችሁ ብዬ ነው ዛሬ ይህን ቪዲዮ መስራት የፈለግኩት። አንዳንድ ሰዎች ወደ እግዚአብሔር ቤት ለመምጣታችን ምክንያት እንደሚሆን ሁሉ ከእግዚአብሔር ቤት ደግሞ ለመውጣታችን ምክንያት ይሆናሉ። ስለዚህ አንድ ሰው በሆነ ሰው ምክንያት ከእግዚአብሔር ቤት መውጣት እኮ የለበትም፣ ጌታ አልተለወጠበትም ምናምን ብላችሁ የምትመጻደቁ ሰዎች አላችሁ። አዎ እግዚአብሔር ልጅ ኢየሱስ ክርስቶስ አልተለወጠም። እሱ ትናንትም ዛሬም ለዘላለምም ያው ነው፣ ያውም ነው፣ አይለወጥም፣ አይቀያየርም።
በአንዳንድ አገልጋዮች መቀየር ምክንያት ግን ስር ያልሰደደ እምነት ያላቸው ሰዎች ተነቅለው ይወጣሉ። እምነታቸው ደካማ ለሆኑ ሰዎች ከእምነትና ከህይወት ለመውጣታቸው አስወጪው ነው ተጠያቂ የሚሆነው ወይስ ወጪው ነው ተጠያቂ የሚሆነው? እሱንም ልናስብ ይገባናል። እህታችን ኤልዳናን በተመለከተ ግን ኤልዳና ስለዘፈንሽ ስለዘመርሽ አይደለም ጉዳዩ። እግዚአብሔርና አንቺ የምትታወቁትን ያክል ትታወቃላችሁ ብዬ አስባለሁ። ሶሻል ሚዲያ ላይ በአንዳንድ ገፋፊ ምክንያትና ጥላቻን በሰጡሽ ሰዎች እልህ ምክንያት አሁን የምታደርጊውን ነገር እያደረግሽ እንደሆነ በማንም እልህ ምክንያት የአንቺ ህይወት ይወሰናል ብዬ አላስብም። ምክንያቱም አንቺ በሚዲያ ላይ በምትታወቂበት ጠንካራ ስብዕናሽ በኩል መካሪ፣ መንገድ ጠቋሚ፣ ብዙ ምክር ያለሽ ሰው እንደሆንሽ ታስታውቂያለሽ። ስለዚህ እልህ ተያይዘሽ ነው እዚህ ውስጥ የገባሽው ብዬ አላምንም። ነገር ግን እልህ ተያይዘሽ እዚህ ጉዳይ ውስጥ ገብተሽ እንደሆነ ግን እልህ ባትያያዥና ትክክለኛውን ትራክ ብትከተይ የሚል ወንድማዊ ጥሪ አቀርብልሻለሁ። ምናልባት አገልጋይ ተብዬዎቹን ተጠግተሻቸው ያሳዩሽ ካራክተርና የህይወት አይነት አረ ከዚህ ጉድ ከክርስትናው በወጣ ይሻለኛል ዓለማዊን በስንት ጣዕማቸው ብለሽ ከሆነ መጽሐፍ ቅዱስ በዙሪያችን ያሉትን ግለሰቦች ሳይሆን ራሱ ክርስቶስ ኢየሱስን የእምነቱን ጀማሪና ፈጻሚ ተመልክተን እንድንሮጥ ስለሆነ የሚናገረው እሱን ብቻ እንድትመለከቺ እሱን ብቻ ላይ ትኩረት እንድታደርጊ ወንድሜ ጥሬን አስተላልፍልሻለሁ። ተመጨረሻም እሱ የሚዘምርበት መዝሙር ላይ የገባችሁ ገላገለ፣ ጌታ አስመለጠ፣ ቀረህባት እያላችሁ አጉል ፍርደ ገምድል የሆናችሁ ሰዎች ምናልባት እሷ ቀርታበት እሷ አምልጣ እሷ ተርፋ ሊሆን ስለሚችል ጉዳዩን ፍርደ ገምድል ባትሆኑበት ብዬ ለእናንተም ጥሪ አስተላልፋለሁ። ሰላሙ ነው። አገር ውስጥ ከተቀሰቀሰው ጦርነት ጋር ተያይዞ ወደ ጴንጤው ሰፈር ኤክስፔክት የምናደርገውን ነገር ለመናገር ነው። ያው ራሳቸውን ነብይ ያሉ የሚጠሩ ሐሰተኛ ጠንቋዮቻችን ወጣ ብቅ ብቅ ይሉና ስለ ጦርነቱ ትንቢት ይነግሩናል። ያው ብዙ ጊዜ የሚነግሩን ደግሞ ትንቢት ኃይል ላለው፣ ስልጣን ላለው፣ ሹመት ላለው የሚያደላና ያዘነበለ ነው። ምክንያቱም ሐሰተኛ ነቢያት ሁልጊዜ ጥቅም አሳዳጆች ስለሆኑ ሊናገሩ የሚችሉት ትንቢት እነሱ ከሚጠቀሙበት ነገር አንጻር ነው። ያው እግዚአብሔር ስለማይናገራቸው ማለት ነው። ከዚህ ጋር ተያይዞ የሀገር ስለ ጦርነቱ ትንቢቶች መስማት ትጀምራላችሁ። እኔ ያው ትንቢት አይደለም የምነግረው ኤክስፒሪየንሴን ሼር ማደርጋችሁ። ቪዲዮ ግን አይተው ባይናገሩና ዘም ቢሉ ተሳክቶልናል ቀድመን ስላስጠነቀቅናቸው የሚለውን ግምት እንወስዳለን። ያው እነሱ ግን ወደ ላይ እግዚአብሔርን አይፈሩም፣ ወደ ጎንና ወደፊት ደግሞ ሰውንም አያፍሩም። ስለዚህ መናገራቸው አይቀርም። ስለዚህ የዚህ ቪዲዮ ዋና መልእክት ምንድነው ካላችሁ እነዚህ ሰዎች ከልባቸውና ከኪሳቸው መልእክት ብለው የሚናገሩትን ነገር ስትሰሙ ልባችሁንም ሆነ ጆሮቻችሁን እንድትጠብቁ ነው። ኢትዮጵያን ሰላም ያደርግልን እግዚአብሔር፣ ህዝቦቿን ምድሪቱን ደም ከመፋሰስና ከእልቂት ይጠብቅልን። ሰላም